አንተ ነህ። እሱን እኮ አውቃለሁ እህቴ። አዶኒ እሰራልሃለሁ ታያለህ። እና ላግዝ አስቤ ነው። ምን እንድትወድቅ ሁኔታሽ ምንም አልተዋጥልኝ። ትንሽ ውጭ እባክሽ። ወንድሜ ቆይ ምን አለ አንዴ እንኳን ንግግር የምታስጨርሰኝ? እሺ ቶሎ ጨርሽ ወንድሜ። እኔ ላግዝህና ኑኑን በሌላ ሴት አስቀናት፣ ከዛ ራስ አድርጋት። ወንድሜ እኔ ሴት ነኝ። የኛ ሴቶች ትልቁ ችግር ሲከተለን የነበረ ሰው ችላ ሲለን ደስ አይለንም። ወንድሜ እኔን እመነኝ። የእውነት ከፈለካት በዚህ ሀሳብ እሺ በል። ቆይ ምንድነው የምትቀባጥሪው? እኔ እንግዲህ ከዚህ በላይ ልተባበር አልችልም። በደንብ አስብበትና አሳውቀኝ። ቤሉል አሁንም ቢሆን ኑንያትን እየተከታተላት ይገኛል። ታዲያ አዶናይ በተደጋጋሚ ያስፈራራታል። ከተናደርኩ ምን እንደማድረግ ታውቀኛለሽ፣ ስለዚህ አድርጊ ያልኩሽን እኔ ያዘዝኩሽን ብቻ ነው መሆን የምትችዩ ብሎ ኑንያትን ያስጨንቃታል። እሷም ለቤሉል ደህንነት ስትል አሁንም ቢሆን አዶናይ ያላትን ነገር እየሰማች የእሱን መስመር መካተል ጀምራለች። መሲ አንድ አጋጣሚ አግኝታ ነበር፣ ግን ደግሞ እውነቱን ልትናገርና የያዘችውን ሪከርድ ለማውራት ፈልጋ ግን ሄለን ሁሉንም ነገር ስለምታውቅ አንድ ጥፋት ካገኘችብኝ ለአጋልጣ እንደምትሰጠኝ ስለማውቅ ብላ ነገሩን በሙሉ አይ ከዚህ በኋላ ቆመን የምናዳምጥበት ምክንያት የለንም ብላለች። በሰዓቱ ኤልሹም ኑንያትን ጠይቃ ነበር ይቅርታ። ታዲያ እኔ ኑንያትን ከዚህ በኋላ አላስቀይማትም፣ አሁን መናገር የፈለግሽውን ነገር አቁሚና ሰላም እንፍጠር ነበር ያለቻት። ሄለን ግን አይ መናገር የፈለገችውን ነገር ትናገር ብላ በድፍረት ተናግራ ነበር። ግን መሲም ፈራ ተባ እያለች ነገሩን ላለመናገር የተወችው ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። አብራችሁን ቆዩ። አሁንም ቤሉልና አዶናይ ጦርነቱን በይፋ አልጀመሩም እንጂ ሁልጊዜ ሲተያዩና ሲገናኙ እንደ ጠላት ነው የሆኑት። ምክንያቱም ቤሉል ኑንያትን እያስገደዳት እንደሆነ ስለተሰማው ሁሉንም ነገር ትቶ የፈለገችውን መሆን ትችላለች ብሎ ትቷል። እሷ ግን ከቤሉል ጋር መሆን ፈልጋ አዶናይ እያስፈራራትና እሱ ጋር ካልሆነች ብዙ ችግር እንደሚፈጠር ከዚህ በኋላ እንደውም በቀላሉ እንደማይምረው ተደጋግሞ ተነግሯታል። ስለዚህ ለሱ ደህንነት ስል ከአዶናይ ጋር መቀጠል አለብኝ ብላ አስባለች። ሌላው ኑንያትና ኤልሹ ይቅር ተባብለው እንደ ድሯችን እንሆናለን እህቴ እኮ ነሽ ብላ እያታለለቻት ትገኛለች። ታዲያ ኤልሹ እያስመሰለች እንጂ እውነት ኤልሹ ይቅርታ ጠይቃት ወይም ደግሞ ኑንያትን ወዳት እንዳልሆነ ግልጽ ነው። ምክንያቱም ለእናቷ አሳይሻለሁ ማየ ከዚህ በኋላ ጓደኛ አርጌ እማደርገውን እኔ አውቃለሁ ብላ ለሄለን ደጋግማ ነግራታለች። እናም ኑንያት ኤልሹ የምታደርገው ነገር እውነት መስሏት እሺ እኔ እኮ ሂጄ ስመጣ በጣም ተቀይረሽና ተለውጠሽ ሳገኝሽ ምን ሆነሽ ነው ምን አስቀይሚያት ነው ብዬ በጣም ነበር ያሰብኩት፣ ግን ምን ሆነሽ ነው ብላ ጠይቃታለች። ኑንያትም እንደዚህ ብላ ስትጠይቃት ኤልሹ የመለሰችው ጥያቄ ለኑንያት አሳማኝ ሆኖላት ነበር። የዛን ጊዜ ስትመለሺ በጣም ድብርት ውስጥ እንደነበርኩኝና እናም በሰዓቱ በቃ ብዙ ነገር ስለተበላሸብኝ ለዛ ነው ከአንቺ ጋር መስማማት የከበደኝ። ከዚህ በኋላ ግን ያ ነገር ሊደገም አይችልም፣ እናም አብረን እንቀጥላለን ብላ ኤልሹ ኑንያትን አሳምናታለች። አዶናይንም እያስመሰለች ለመቅረብ ሞክራ ነበር ኤልሹ። ታዲያ አዱዬ እንዴት ነህ ሰሞኑን ደግሞ ዘግተኸኛል ብላ ስታቆላምጠው አዶናይ ግን ፊቱን አዙሮባታል። ኤልሹ ብዙ ነገሯ ተቀይሯል። ምክንያቱም አዶናይን በጣም እንደምታፈቅረው መናገር ቢከብዳትም ግን ደግሞ ለማስመሰልና በአካል ክሱ እንደምትወደው ለማሳወቅ ሞክራ ነበር። እሱ ግን ኑንያት ላይ አይኑን ተክሎ ሌላ ነገር ማየት አልቻለም። አሁንም ቢሆን ኑንያትን እሱን ለመጉዳት እንጂ ሊጠቅማት አልቀረባትም። በግድ ፍቅር የለም ብትለውም በግድ ፍቅር እንዳለ አሳይሻለሁ ብሎ ይኸው ከሷ ጋር ለመቀጠል እየሞከረ ነው። እናም ኤልሹም ልታናገረው ብትፈልግም
ወንድሜ ብለሽ እንዳትጠሪኝ፣ ከዚህ በኋላ ከቻልሽ አዶናይ ብለሽ ጥሪኝ፣ ሌላ ነገር ምንም ባትይኝ ደስ ይለኛል ብሏታል። እሷም ግራ በመጋባት ምን አጥፍቼ ነው? ምንድን ያደረኩ? ኑንያት ጋር የተጣላነውን ከሆነ አሁን ይቅርታ ጠይቂያት ተስማምተን አብረን ያለ ነው እና ሌላ ምን ተፈጥሮ ነው እንደዚህ ፊትህን የምታዞርብኝ ብላ ለመጠየቅ ሞክራ ነበር። እሱ ግን አይ በፍጹም እኔ ምንም አላደረግሽኝም፣ እንደ ሰው ብታይኝማ እንደ ሚስጥርሽን ዘርግፈሽ ባላወራሽ ብሏታል። እሷም ነገሩ ስላልገባት ለምን ግልጽ አታደርግልኝም? የምን ሚስጥር ነው? ምን ያወራሁኝ ብላ ለማውራት ለማወጣጣት ሞክራ ነበር። ግን ደግሞ ኤልሱ ነገሩ ምንም ስላልገባት ድጋሜ መጠየቅ ፈለገች። አዶናይ ግን በአሁኑ ፊት ሊሰጣትም ሆነ ሊያናግራት ፈቃደኛ አይደለም። ኤልሱ እባክሽን ተይኝ፣ ከቻልሽ አዶናይ ብለሽ ብቻ ነገሪኝ ብሏታል። እና ኤልሱም ከዚህ በፊት ጆ የነገረውን ነገር ስለሰማና የዚህ ቤት አባል እንዳልሆንክ የቤት ባለቤት ጥገኛ እንደሆንክ ብሎ የነገረው ነገር በጣም እንዳናደደው ከዚህ በኋላ ኤልሱ ከኔ ጋር ለመቀራረብ አትችይም፣ እንኳንም ይሄን ነገር ዘረገፍሽው፣ ከዚህ በኋላ አንቺ የምትባይ ሰው ማየትም ሆነ አልፈልግም፣ እዚህ ቤት የምኖረው ኑንያትን ብቻ ብዬ ነው ብሎ ነበር። ይህ ነገር በጣም አናዶታል። ታዲያ ኤልሱ ይሄን ነገር ሳታስበው የተናገረች ይመስላል። ሄለን አሁንም ቢሆን መሲን እየተከታተለቻት ነው። ልጄን ምን አይነት ሪከርድ ይዛባት ነው? በምንድን ነው የምታስፈራራት? ለምንስ ነው ይሄ ሁሉ ነገር የምታደርገው? ብላ በጣም በሰዓቱ ተናዳ ነበር። ሁሉም ሰው በተሰበሰበበት መሲ የሆነ ሪከርድ እንዳላትና የሆነ ሚስጥር እንደምታዋጣ ተናግራ ሰውን በሙሉ ሰብስባ ነበር። ሰው ታዲያ አዶናይም ሁሉም በነበሩበት እንዲሁም ቬሎልም ምንድን ነው መሲ ንገሪን፣ ምንድን ነው ነገሩ? ምን ተፈጠረ ደግሞ እዚህ ቤት እያላት ነበር። መሲም እናገራለሁ፣ ሁሉም ሰው መሰብሰብ አለበት፣ አዶናይም ይምጣ፣ ኑንያትም ትምጣ፣ ሁሉም ሰው ይምጣ፣ ሁሉም ሰው በተሰበሰበበት የሆነውን በሙሉ እናገራለሁ ብላ ነበር። ታዲያ ሁሉም ሰው በጉጉት ሲጠብቃት በሰዓቱ የፈራችውና የተንቀጠቀጠችው ኤልሹ ነበረች። ምን ልትናገር ነው? ወይኔ ጉዴ ፈላ፣ ዛሬ ደግሞ እንዴት ነው ማስቆማት? እንዴት ነው ጉዴን ማየት እያለች በጣም ተጨንቃ ነበረ። ታዲያ ኤልሱ ምን ማድረግ እንዳለባት እያሰበች ነበር። ሄለንም ምን ልታወራ ነው ደግሞ? ምን አይነት ሪከርድ ነው የያዘችው ብላ በጣም ጨንቋት ነበር። ታዲያ ሁሉም ሰው በተሰበሰበበት ከአሁን አሁን እናገራለሁ እያለች እያለ ሁሉም ተሰብስቦ ካበቃ በኋላ ኤልሱ ድንገት በጣም ስሜታዊ ስለሆነችና የእሷ ሚስጥር ስለሆነ የሚወጣው ሁሉንም ሰው እንዲያቅባት ስላልፈለገች የመሲን ስልክ ከእጇ ላይ ነጥቃታለች። ሪከርዱን ላሰማችሁ ነው ባለችበት ሰዓት ስልኩን ነጥቃ መሲ እረፊ፣ ከዚህ በኋላ ከኑንያት ጋር ያለውን ጸብ ከሆነ ይቅርታ ልጠይቃት ስትላት ነበር። መሲም አይ በይቅርታ ብቻ የሚታለፍ ነገር አይደለም፣ እኔ ይቅርታ ጠየቅሻት አልጠየቅሻት አይመለከተኝም፣ እናም ስልኬን ስጭኝና ልንገራቸውና ሰው ይበተን ብላ ነበር። ኤልሱም በፍጹም ስልክሽን አልሰጥሽም እንጂ ምንም መናገር የለብሽም ብላ ልታስፈራራት ሞከረች። መሲም አይ ስልኬን የማሰጭኝ ከሆነ በአፌም መናገር እችላለሁ እኮ፣ ግዴታ ሪከርዱን ብቻ አይደለም ማሰማት የለብኝ፣ ስለዚህ እባክሽን ስልኬን መልሽልኝ እያሉ በሚጨቃጨቁበት ሰዓት ሄለንም ይሄ ሚስጥር የልጇ ስለሆነና የሆነ ማስፈራሪያ እንዳለ ስለገባት እባካችሁ ተበተኑ፣ እኛ ስራ ፈታ አይደለንም፣ ብዙ ስራ ያለብን ሰዎች ነን፣ ስለዚህ እባክሽን ወደዛ ተበተኑ ብላ ልትበትናቸው ችላለች። መሲም በእህቴ ከመጣሽ እንኳን አይደለም ይሄንን ሌላም ነገር አደርጋለሁ፣ ሄለን እሰራልሻለሁ እያለች ስትዝት ነበር። ወደ መኝታ ቤት ከሄደች በኋላ ለብቻዋ ብዙ ነገር ተማከረች። ሄለን እሰራልሻለሁ ነበር የምትለው። ከዚህ በኋላ ማንንም ልፈራ አልችልም፣ በእህቴ ከመጣችሁ አይደለም ይሄንን ሌላም ነገር አደርጋለሁ፣ ቤተሰቤን እንድትነኩ አልፈቅድላችሁም፣ እናትና ልጅ የለየላችሁ ሰይጣኖች ናችሁ በምትልበት ሰዓት ነበር ሄለን ምን አባቷ ይዛባት ነው ልጄ ላይ እንደዚህ የምታስፈራራት? ኤልሱ ምን አጥፍታ ይሆን እያለች ተጨንቃለች። ታዲያ ልጅቷን ጠርታ መኝታ ቤቷ ካናገረቻት በኋላ ነበር ወደ መሲ ሄደችው። ኤልሱ ምን ስታደርጊ ነው መሲ ሪከርድ የያዘችብሽ? ጥፋትሽን አሁኑን ንገሪኝ አለቻት እየተቆጣች። ኤልሱም አይ እማዬ ምንም ነገር አላጠፋሁም፣ መሲ የያዘችው ሪከርድ ከዚህ በፊት እኔ
ወርውሬ ገፍትሬ እንዳስመታዋትና ራሴን ስቻለሁ ብላ ስትዋሸን ነበር። ታዲያ ራሷን ስታ በነበረችበት ሰዓት አላስታውስም ያለችው ነገር ውሸት ነው። ሁሉንም ነገር ታስታውሳለች። እናም ስለዛ ነገር ሳወራ ሪከርድ አድርጋብኝ እንደሆን እንጂ ሌላ ነገር ምንም ያጠፋሁት ነገር የለም ብላ ለሄለን እያስረዳቻት ነበር። ሄለንም አይ በፍጹም ይሄ ሊሆን አይችልም፣ ሌላ ሪከርድ አለብሽ፣ በዚህ ብቻ አይደለም መሲ ያስፈራራችሽ፣ ስለዚህ የሆነ ጥፋት አጥፍተሻል፣ አሁኑን ይህንን ነገር ንገሪኝ ብላ ስትጠይቃት ነበር። ኤልሱ ግን ምንም ጥፋት እንዳላጠፋችና ከዚህ በኋላ ሁሉንም ነገር ራሷ ማስተካከል እንደምትችል እናም ከኑንያት ጋር ያለውን ጸብ ለመፍታት በይቅርታ ለማለፍ እና ከኑንያት ጋር ፍቅር ሆና ሌላ ሴራ እንደምታሴር ለእናቷ አስረድታታለች። በፍጹም አንቺ ሁልጊዜ ስህተት ነው የምትሰሪው፣ ስለዚህ ከኑንያት ጋር ያለሽንም ነገር አቆሚ ብትላት በፍጹም እናቴ ከዚህ በኋላ አሳይሻለሁ፣ ከሁሉም ሰው ጋር ፍቅር ነኝ። እናም ኑንያትንም ይቅርታ ጠይቂያት እና የሚሆነውን ነገር አብረሽ ታያለሽ። ኑንያትን ከዚህ በኋላ አላስቀይማትም። እናም እነሱን መበቀል የምችለው ፍቅር በመስጠት ብቻ ነው፣ በጸብ አይሆንም ብላ ለሄለን አስረድታታለች። በእርግጥ ነገሩ ባይገባትም ሄለን እሷም በአሁኑ ልጇን አልፋታለች እና ከዛ በኋላ ነበር ሄለን ወደ መሲ ሄደችው። እንደ እስከ ዛሬው እያስፈራራቻት ነበር። ስልኳንም ቀምታ በምን አባሽ ሪካርድ ይዘሽ ነው ልጄን እንደዚህ የምታስፈራሪያት? አንቺ ማን ስለሆንሽ ነው? ለምንድን ነው ልጄን ያስፈራራሻት? እያለቻትም ነበር። እሷም ምንም ይሁን ምንም ከዚህ በኋላ እንደማሰማት በተደጋጋሚ ነግራታለች። እና ሄለንም ስልኩን ቀምታ ከሄደች በኋላ መሲን ያናደዳት አንድ ነገር አለ። ስልኬን መቀማት የለባትም ግን ደግሞ አልተዋትም። ስልኬን ስለቀማችኝ ምንም ይፈጠር በቤተሰቦቼ ከመጣችሁ አልተዋችሁም፣ እስከ ሞት ድረስ ታገላችኋለሁ ብላ በብስጭት መኝታ ቤት በጣም ስትናደር ነበር። ሌላው አዶናይ ነው። አዶናይንና ኑንያትን ኤልሱ ቀርባ ልትጎዳቸው እየሞከረች ነው። ለቤሉል የነገረችውም ነገር አሳማኝ ሆኖላታል። ቤሉል በተደጋጋሚ ኑንያትና አዶናይ ሲሳሳሙ ያየሽው እውነት ነው ወይ ብሎ ጠይቋታል። እሷም አዎ ወንድሜ ኑንያትን በጣም እንደምትወዳት አውቃለሁኝ፣ ግን ደግሞ ኑንያት አንተን አትወድህም፣ ልትጎዳህ እየሞከረች ነው፣ ግን ደግሞ አንድ ሀሳብ አለኝ ብላ ልታሳሙ። እሱም ምንድነው ሀሳብሽ? ኑንያትን የምትወዳት ከሆነ ከሌላ ሴት ጋር ሆንና እነ አስቀናት። ምክንያቱም እኛ ሴቶች ሌላ የሚከተለን ወንድ ሌላ ሴት ሲይዝ በጣም ስለምንነድደን፣ አንተም ደግሞ ሌላ ሴት ጋር ስትሆን ኑንያት ትናደዳለች። ስለዚህ ከሌላ ሴት ጋር ፍቅር መጀመር አለብህ ነበር ያለችው። እሱም ኤልሱ ግን የምድርሽን ነው? አዶናይ ጋር ሲሳሳሙ የምር አይተሻቸዋል ብሎ ጠይቋት ነበር። እሷም በተደጋጋሚ አይኑን እያየች እየዋሸችው ትገኛለች። አዎ ሲሳሳሙ አይቻለሁ። ኑንያት አንተን አትወድህም፣ እሷን በጣም እንደምትወዳት አውቃለሁ። ስለዚህ አንተ ወንድሜ ደግሞ በምንም አጋጣሚ እንድትጎዳብኝ አልፈልግም እያለችው ነው። እሱም በቃሽ ኤልሱ ምንም ነገር እንዳትይ ከዚህ በኋላ ግን ደግሞ ይህን ነገር እውነት ካልሆነ እውነቴን ነው ምልሽ፣ ከዚህ በኋላ እኔና አንቺ እህትና ወንድም አንሆንም ብሎም ሊያስፈራራት ሞክሮ ነበር። እሷ ግን በፍጹም እውነቴን ነው ብላ ደጋግማ አይኑን እያየች ዋሽተዋለች። እሱም ከዚህ በኋላ ምን ማድረግ እንዳለበት ስላላወቀ በክፍሉን ለቀሽ አሁኑን ውጪ፣ ከዚህ በኋላ ምንም እንድትይኝ አልፈልግም፣ ውጭልኝ እባክሽን እያላት ነበር። እሷም እሺ ብላ ክፍሉን ለቀዋታለች። ከዛ ወታ ደግሞ አዶናይን ቀርባ በሌላ ነገር ልታሳምነው እየሞከረች ነው። አዱ ከኑንያት ጋር ያለኝን ችግር ፈትቻለሁ፣ ከዚህ በኋላ ከማንም ጋር ምንም አይነት ግንኙነት አይኖረኝም። ኑንያት እህቴ ናት፣ እናም በይቅርታ አልፋኛለች። ከዚህ በኋላ ጓደኛሞች ነን። ስለዚህ እባክህን ምን ሆነ ነው ፊትን የምታዞርብኝ ብላ ለማስመሰል ቀጥላለች። ኑንያትን ወዳት ሳይሆን ልትጎዳት በፍቅር ቀርባ ሌላ ሴራ ወጥመድ ውስጥ ልታስገባት እንደሆነ ግልጽ ነው። ኑንያት አሁን በሆኑ አምናታለች። ምክንያቱም ኤልሱና ኑንያት በበፊቱ በጣም ጓደኛሞች እንደሆኑ ግልጽ ነው። እናም ኑንያትም የመሰላት እንደ በፊቱ ጓደኛ ሊሆኑና ኤልሱ ተለውጣ ከሷ ጋር ጓደኝነታቸው ሊቀጥሉ እንዳሰበች ነው ያገባት። ግን ደግሞ ኤልሱ ያ ሳይሆን ኑንያት ከዛ ቤት ካልወጣችና እሷና ዶናይን ካለያየች እንዲሁም ደግሞ
ቤሉል እሷን ካልጠላት አርፋ መቀመጥ እንደማትችል ነው የተናገረችው። መሲም እያንዳንድ እርምጃዋን የሱን ትከታተላታለች። እህቴን ለምንድን ነው የምታሰቃያት? ለምንድን ነው በዚህ ልክ እያለች ነበረ። ግን ደግሞ መሲም እንደምትከታተላት ታውቃለች። ግን ደግሞ እናም እንደዚህ እያለች ልትቀጥል አስባለች። ግን ደግሞ ወደፊት ምን አይነት ወጥመድ እንዳዘጋጀች ማንም ሰው ሊያውቅባት አልቻለም። ለሄለን ራሱ መናገር አልፈለገችም። ሄለንም ሌላ ሴራ እያሴረች ነው። ቴድና መሲ ግንኙነት እንዳላቸው ካወቀች ጀምሮ ምን አይነት ሰው እንደምትሆንባት አይታወቅም። ታዲያ ስልኳ ላይ ያየችውን መረጃ ማመን ቢከብዳትም ግን ደግሞ አምና ተቀበላለች። ምክንያቱም ቴዲና መሲ አሁንም ቢሆን ግንኙነታቸውን ማቋረጥ አይፈልጉም። መሲም እስከ እንደዛሬው ምንም ነገር መናገር ባትፈልግም እንኳን ከቴዲ ጋር ብዙ ላለመቀራረብ ሞክራ ነበር። ግን ደግሞ መሲ ያቀራረበቻት እራሷ ሄለን ናት። ሄለን ከኛ ጋር መስራት አለብሽ፣ እኔና ቴዲ ጋር እንድትሰሪ አድርጌሻለሁ። ስለዚህ ከኛ ጋር ነው ከዚህ በኋላ የምትሰሪው ብላ ሳምናታለች። ይህንን ያደረገው ቴዲ ነው። ቴዲ ከነሱ ጋር እየሰራች መሆኑ ካወቀ ምክንያቱም ሄለን አሳምኗታል። መሲ ከኛ ጋር መስራት አለባት፣ እሷን ማሳመን አለብሽ ብሎ ሄለንን አሳምኗታል። እሱም እንደዛ ያደረገው መሲ እንድትርቀው ስላልፈለገና ሄለንን ማጥመድ የሚችሉት ሁለታቸው በአንድ ሲሰሩ ሶስታቸው በአንድ ሲሆኑ እንደሆነ ስላወቀ ነው። እናም መሲም ሄለንን ማጥመድ ከፈለግሽና ወጥመድሽ ውስጥ እንዲገባልሽ ከፈለግሽ ከኛ ጋር አብረሽ መስራት አለብሽ ብሎ አሳምኗት ነበር። ታዲያ አሁን በየጊዜው ከቴዲ ጋር ስትቀራረብ እንደ እስከዛሬው አይደለችም። እስከዛሬ በጣም ትሰርበው ነበር፣ ትመታው ነበር፣ ማጣመንም ታናድድ እያለች ስትናደድበት ነበረ። በአሁኑ ግን ምንም አይነት ነገር እያለችው አይደለም። ከዚህ በኋላ ከኔ ጋር መቀጠል አለብህ ብላ ያሰበች ትመስላለች። እናም ሁሉንም ነገር ከሷ ጋር መቀጠል አለብኝ ብሎ አስቧል። እያንዳንዱ ነገር ለሷ ከባድ ቢሆንም ግን ደግሞ ሄለንን ለማሸነፍ ቴዲ ነው እንደ አማራጭ የያዘችው። ቴዲም ሁልጊዜም ከሷ ጋር መሆን ይፈልጋል እና ሁሉንም ነገር ማሳካት የምችለው እኔም ካንቺ ጋር አንቺም ከኔ ጋር ስንሆን ነው ብላለች። ቴዲን ያመነችው በአንድ ነገር ብቻ ነው። እስከ ዛሬ ቴዲ መሆኑን ሳታቅ ብዙ ሚስጥሮችን አውጥታለታለች። ብዙ ሚስጥሮችን ትነግረው ነበር። እያንዳንዱ ሚስጥር ታዲያ ስለ ሄለን ነበረ። አንድም ነገር ለሄለን ነግሯት አያውቅም። ያ ነገር ለመሲ ታዲያ በጣም አስገርሟታል። እንዴት እስከ ዛሬ እኔ ስለ ሄለን ብዙ የነገርኩት ሚስጥር ነበረ፣ ግን ደግሞ አንዱንም አልነገራት። ለምን አልነገራትም? እንዴት ቢወደኝ ነው? ለምን ግን ከሷ ጋር አይሰራም ብላ ጥያቄ ፈጥሮባታል። ታዲያ ይህ ሁሉ ከሆነ በኋላ ቴዲን ማመን አለብኝ። እስከ ዛሬ ለኔ ምንም አይነት ስሜት ባይኖረውና ባይወደኝ ኖሮ የነገርኩትን ሚስጥር በሙሉ ለሄለን ይነግራት ነበር። ስለዚህ ከሄለን እኔና ያስበለጠው ብላ ለራሷ ብዙ ጊዜ አውጥታ ወረዳ ተናግራለች። ይህ ነገር ለሷን ሊያሳምናት ችሏል። ኑንያትም ከአዶናይ ጋር ከመሆን ይህን ቤት ለቅቄ ብጠፋ ይሻላል የሚል ሀሳብ አምጥታለች። አዶናይ ተዛ ቤት ካልጠፋች ሊተዋት አይችልም። ሁልጊዜም ከኔ ጋር ነው መሆን ያለብሽ። ይህ ቤት ያለው ሰው በሙሉ ስለኔና ስላንቺ ፍቅር ሁሉም ሰው ያውቃል። ስለዚህ ያወቁትን ነገር እኛ መድገም የለብንም። እናም ደግሞ አንቺ ደጋግመሽ ከኔን መግፋት የለብሽም። ከኔ ጋር የማትሆኚ ከሆነ እማደርገውን ነገር አንቺ መገመታችም ከተበሳጨሁኝ፣ ስለዚህ እንዲበሳጭ አታደርጊኝ። አንቺ የኔና የኔ ብቻ ነሽ። ለኔ የማትሆኚ ከሆነ ለማንም ልትሆኚ አትችይም እያለ አሁንም ቢሆን ያስፈራራታል። ኑንያት ግራ በተጋባ ስሜት እባክህን አዶናይ ተወኝ፣ ለምንድን ነው እንደዚህ የምትፈትነኝ? እባክህን ተወኝ፣ እኔ ካልወደድኩ ሳ ብላው ነበር። እሱም ግዴታ ተወጅኛለሽ፣ እኔና አንቺ ፍቅር ነን፣ ስለዚህ ተወጅኛለሽ እያላት ነበረ። እናም ኑንያት ግራ ቢገባት በአዶናይ ቤሉልን እንዲገለውና እንዲያግተው ስላልፈለገች አሁንም ቢሆን ከአዶናይ ጋር ቀጥላለች። የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ።